السلام عليكم ورحمة الله وبركاته. إن شاء الله باب علامة الفرعيان باب معرفة علامة الإعراب بسفو يتنبرا نزان سباتون كأصلي وطابلو إعراب ميدرقوتن إنيا سبات قطرا حصر درقن يتنبرا باب الأفعال لاي من المصنف وجرمية. قال المصنف باب الأفعال الأفعال ثلاثة ماضي مضارع وعمر. نحو ضرب يضرب يضرب بلا يسكمت لنا المالتنا ከዛ በኋላ ፈልማዲ መፍቱሑል አኺሪ አበዳ ብሎ የማዲን ሁክም ነገረ ማለት ነው። ከዛ በፊት አፍዓል ሶስት ናቸው ብሎናል። ማዲ፣ ሙዳሪ፣ አምር ብሎናል ማለት ነው። ስለዚህ ፊዕል ተብሎ ከዚህ በፊት እንደተነጋገርነው ፊዕል ተብሎ ወይ ማዲ ነው ወይ ሙዳሪዕ ነው ወይ አምር ነው ማለት ነው። ስለዚህ ከነዚህ ሶስት ውጭ አይወጣም ማለት ነው። ስለዚህ አንድ ሰው ድርጊት ቃላቶችን ሲጠቅስ ወይ ማዲ ነው እየጠቀሰ ያለው ወይ ሙዳሪዕ ነው ወይ አምር ነው። ማዲ የምንለው ባለፈው ጊዜያት የሚጠቁም ሲሆን ሙዳሪዕ ደግሞ አሁንና ወደፊትን ሐልና ሙስተቅበልን ይዟል ብለናል። ሐልና ሙስተቅበልን ይዟል ብለናል። አምር ደግሞ ጠለብ ነው ብለናል ማለት ነው። ስለዚህ እነዚህን ሶስቱን አጠቃሎ የያዘ አፍዓል ነው ማለት ነው። ናም ከማዲ ሲጀምር የመፍቱሑል አኺሪ አበዳ ሲል የማዲን የኢዕራቡን ህግ እየነገረን ነው። የኢዕራቡን ህግ። ስለዚህ ማዲ የምንለው መፍቱሑል አኺሪ አበዳ ማለት ያኒ መብንይ ነው ማለት ነው። ለምንድን ነው እንደዛ የሚባለው? መፍቱሕ ከተባለ አንድ ቃል መፍቱሕ ከተባለ ያኒ መንሱብ ካልተባለ ወደ ምን እየሄደን ነው ማለት ነው? ወደ መብንይ መፍቱሕ። ምክንያቱም ስምና ኢስምና ሙዳሪዕ ላይ እነዚህ ላይ መንሱብ መጅሩር እያልን ነው የምንሄደው። ዓላመተል አልቃበል ኢዕራብ የኢዕራብ አጠራራችን መንሱብ መጅሩር መኽፉድ ነው ወይም መጅዙም ነው። በቢና አጠራራችን ግን መፍቱሕ ነው የምንለው። ቢና ላይ ስንገባ መፍቱሕ ያኒ መፍቱሕ ወይም ደግሞ መክሱር ወይ ፈትሐ ወይ ከስራ ወይ ضማ እያልን ነው እንጂ የምንጠራው መንሱብ መጅሩር እያልን የኢዕራብ አጠራር አንጠራም። ስለዚህ ቢና ላይ እንደዛ ነው የሚጠራው ማለት ነው። ስለዚህ ቢና ላይ እንደዚህ ተብሎ ነው የሚጠራው። መፍቱሕ ወይም ፈትሕ ከሆነ መፍቱሕ ወይም ደግሞ ፈትሐ መብኒ ያለ الفتح መብኒ ያለ الكسر እያልን ነው የምንሄደው። ስለዚህ ከቢና ውስጥ አንደኛው ደግሞ ማዲ ነው። ማዲ አምር ነው። ሙዳሪዕ ኢዕራብ ውስጥ ይገባል። ሁለት ቦታ ብቻ መሆኑን አይተናል ከዚህ በፊት። ስለዚህ ማዲና አምርን በመብንይ በሆነበት ነው የምንጠራው። ለምሳሌ ማዲ መብንይ ሆኖ በፈትሕ ነው ሁሉ ጊዜም፣ ስለዚህ መፍቱሕ ብለን እንጠራዋለን ማለት ነው። መክሱርም ከሆነ መክሱር እንለዋለን ማለት ነው። ስለዚህ መብኒ መፍቱሑል አኺሪ አበዳ፣ ስለዚህ ሁሉ ጊዜ ፈትሕ ነው እያለን ነው ማለት ነው። ስለዚህ ሁክሙሁ ዩብና ዐለል ፈትሕ ለሁ ሰላሰቱ ሐላት፣ ሶስት ሐለት አለው። ስለዚህ አስሉ ምንድነው? ለምሳሌ ضرب ስንል ማዲ ብናመጣ መብኒ ዐለል ፈትሕ ነው ማለት ነው። ይሄ አይቀየርም ሁሉ ጊዜ ነው። ስለዚህ አልቃበል ኢዕራባችን በቢና በመብንይ ሐለት ላይ አልቃበል ኢዕራባችን ፈትሕ ከሆነ ያኒ ፈትሕ ከሆነ ፈትሕ ነው የምንለው። ፈትሕ፣ ከስር፣ ضማ መብኒ ያለ ضም እንላለን። መብኒ ያለ ስኩን እንደዚህ ያለ ነው የምንጠራው እንጂ ፈትሕ ሲሆን ስናግልክ እንደ ኢዕራቡ መርፉዕ መጅሩር የምንለው ነገር የለም። ምን ላይ? ማዲ ላይ ወይም ደግሞ አልቃበል ኢዕራብ ማን ነው? ቢና ላይ ማለት ነው። ስለዚህ ቢና ውስጥ የሚገቡት እነማን ናቸው? መብኒ ያልናቸው ማዲ፣ አምርና ሐርፍ ብለን ይዘናቸዋል ከዚህ። ስለዚህ እነሱን ስንጠራ ፈትሕ ነው ካገኘን መብኒ ያለ ፈትሕ፣ ከስር ነው ካገኘን መብኒ ያለ ከስር እያልን ነው የምንሄደው ማለት ነው። ናም ስለዚህ ሁክሙ ዩብና ዐለል ፈትሕ ብለናል። ለሁ ሰላሰቱ ሐላት፣ ሶስት አይነት ሐሎች ይኖሩታል። አጠር አድርጎ ለማስቀመጥ የመጀመሪያው አስሉ እንደተባባል ነው መብኒ ያለ ፈትሕ ነው። ይህን እንይዛለን። ከነዚህ ግን ፈትሕን ለቆ የሚወጣበት ጊዜ አለ፣ በምክንያት ማለት ነው። መፍቱሑል አኺሪ አበዳ ማለት ሁሉ ጊዜ መፍቱሕ ነው፣ ግን ፈትሕ ለቆ የሚወጣበት ሐለት ይኖራቸዋል። ከነዛ ውስጥ ለምሳሌ መጨረሻው ሐርፈ ሌላ ሲሆንበት፣ ለምሳሌ እንደነ ደዓ ረማ ያልናቸው ቃላቶች ለምሳሌ መጨረሻው አሊፍ ነው። ስለዚህ ምንድን ነው የምናደርገው? ለምሳሌ ሚሳል እንጥቀስ። ዳዓ ያልነው ኢዛ ካነ አኺሩሁ አሊፈን ከሆነ ማለት ነው። ሚሳል ኢዛ ካነ አኺሩሁ
አሊፈን አሊፍ ከሆነ መጨረሻው ምንድነው የምናደርገው ማለት ነው? ምሳሌ እዚህ ጋር ስንጠቅስ ደዓ ረማ እንላለን ማለት ነው። ስለዚህ የዚህን ጊዜ መጨረሻው አሊፍ ከሆነብን እንትን ፊዕል ማዲ መጨረሻው አሊፍ ከሆነብን ምንድነው የምናደርገው? መብኒ ዐላ አልፈትሕ አልሙቀደር እንለዋለን ማለት ነው። መብኒ ዐላ አልፈትሕ ሙቀደር መነዐ ሚን ዙሁሪሃ አተዐዙር እለዋለሁ ማለት ነው። ስለዚህ ፊዕል ማዲ ልክ መብንይ እንዳይሆን ወይም በፈትሕ አስሉ ፈትሕ ስለሆነ ሁል ጊዜም በዛ መብንይ እንዳይሆን የሚያግደው ነገር ይቺ አሊፍ መምጣቷ ነው። ፊዕል ማዲ ላይ ደዓ ረማ ስንል መጨረሻ ያለችው አሊፍ ምን ስለማትቀበል ነው? ፈትሐን አትቀበልም ተባብለናል ከዚህ በፊት። ስለዚህ እቺ ሐርፈ ሊላዋ እቺ ኢዛ ካነ አኺሩሁ አሊፈን ያለው ሐርፈ ሊላዋ እዚች ላይ ይሄ ፈትሕ ቢሆንም መጨረሻዋ ሐረካ ግን መጨረሻዋ ሐርፍ ግን አሊፍ ናት እቺ። ስለዚህ ላይ ፈትሐ ማስቀመጥ አንችልም፣ ደዓ ማለት አንችልም። እዛው ላይ በአይን ወይም በሚም እዛው ላይ ያለውን የምንስበው ማለት ነው። ስለዚህ ይሄ ስለማይቀበል ሐረካ መብኒ ዐላ አልፈትሕ ሙቀደር መነዐ ሚን ዙሁሪሃ አተዐዙር ብዬ አልፈዋለሁ። ሁለተኛው ሐለት ደግሞ ዩብና ዐለ ضም ነው ማለት ነው። ዩብና ዐለ ضም ዩብና ዐለ الضم ዩብና ዐለ ضም ማለት ነው። ዩብና ዐለ ضም መቼ ነው የሚሆነው? ኢዘ ተሰለት ቢሂ ዋውል ጀማዓ። ዋውል ጀማዓ ማለት አድራጊዎቹ ዋዋ ወደ ወንዶች ያደረጉት ወይም አድራጊዎቹ ዋውን የምትጠቁም ዋው ናት ማለት ነው። ለምሳሌ ኢዘ ተሰለ ዋውል ጀማዓ ለምሳሌ ቃሉ እንላለን ማለት ነው። አስሉ ምን ነበረ? አስሉ ቃለ ነበረ። እቺ ዋው ለብቻ አለች። እቺ ማንን ነው የምትጠቅመው? ጀማዓተ ዝኩር ወንዶች ያሉትን ሰዎች እየጠቀስን ነው። ፋዒል አድራጊዎቹን ማለት ነው እየጠቀስን ነው። ስለዚህ እቺ ዋውል ጀማዓ ስትመጣ እቺ ፈትሐ የነበረችው ለዋው ተብሎ ምን ትደረጋለች? ለሙናሰባ ተብሎ እቺ ضም ትደረጋለች እንጂ አሁን ይሄን ፈትሕ እንዳለ ቢሆን ቃለው ይከብድ ነበረ ማለት ነው። ስለዚህ ለሷ ተብሎ ቃሉ ይባላል ማለት ነው። ስለዚህ ምን እንለዋለን? የዚህን ጊዜ መብኒ ዐለ ضም እንለዋለን ማለት ነው። ሁለት አይነት ኢዕራብ ያደርጉታል። ይሄንን ያዙ ቀለል ያለውን። ከዛ በኋላ ኢንሻአላህ ወደፊት ደግሞ አንደኛውን ኢዕራብ እንጨምራለን ማለት ነው። ያኒ መብኒ ዐለ الضم እንለዋለን ማለት ነው። ስለዚህ ቃሉ ላይ ምንድነው የምናደርገው? ቃሉ ፊዕል ማዲ መብኒ ዐለ الضم እንለዋለን። ያኒ ሙቀደር መነዐ ሚን ዙሁሪሃ ኢሽቲጋሉ المحل بحركة المناسبة ማለት እንችላለን እዚህ ጋር ኢንሻአላህ። ይሄን ወደፊት እዚህ ጋር ትንሽ ግራ ሊገባ ስለሚችል ወደፊት ላይ እናየዋለን ማለት ነው፣ በደንብ ኢዕራቡ ሲገባችሁ ማለት ነው። ስለዚህ ለዚህ አንደኛው ኢዕራብ ግን ቀለል ያለው መብኒ ዐለ ضም ብሎ ማለፍ ነው። ሶስተኛው ፊዕል ማዲ መብኒ የሚሆንበት ሐለት ምን ሲሆን ነው? ዩብና ዐለ አስኩን ማለት ነው። ዩብና ዐለ ስኩን መቼ ነው ዩብና ዐለ ስኩን የሚሆነው? ኢዘ ተሰለት ቢሂ ታኡል ፋዒል። ታኡል ፋዒል ማለት እኔ ለምሳሌ ቁልቱ ضረብቱ ላለሁ ለምሳሌ ነሑ ቀውሊከ ለምሳሌ ማን ቁልቱ ለሁም ሚል አለ። ከፈለኩ እዚህ ጋር ضረብቱ ላለሁ። አስሉ ምን ነበረ? ضረብቱ አስሉ ضረበ ከዛ ታ አለች ለብቻ። ስለዚህ ይሄ አስሉ እንደዚህ ነበረ። ضረበ መታ ነበረ። መታሁኝ ለማለት እቺ ታ መምጣት አለች። ፋዒሉ አድራጊዋ ማለት ነው። ታኡል ፋዒል ትባላለች። እቺ ስትቀጠልበት መታሁኝ እኔ ፋዒሉ ማን ነው? እኔ ያቺን እኔ የምጠቁም ማናት? እቺ ታዋ ማለት ነው። ኢዘን እቺን በምንቀጥልበት ሰዓት እቺ ضም ናት። ይሄን አጠቃላይ ማንበብ ضረበቱ ብሎ ማንበብ ثقልነት አለው። ስለሚከብድ ምን ያደርጉታል? እቺን ስኩን ያደርጉታል ማለት ነው። ኢዘን ምን ሆነ? ضረብቱ ሆነ ማለት ነው። ስለዚህ ምን ብለን ኢዕራብ እናደርገዋለን? መብኒ ዐለ አስኩን እለዋለሁ ማለት ነው። ስለዚህ ታኡል ፋዒል ሲቀጠልበት መብኒ ዐለ ስኩን ነው የሚሆነው ማለት ነው። ሲቀልነት ስላለው ማለት ነው። እዚህ ጋም
መብኒ ያለ ፈትሕ ሙቀደር መናዕ ሚን ዙሁሪሃ እያልን ሲቀል ማለት እንችላለን እዚህ ጋር ኢንሻአላህ። ይሄንንም ወደፊት እናየዋለን። ኢዕራቦቹ በደንብ ግልጽ ሲሆኑ ሙቀደር ምናምን የሚለውን ነገር በደንብ ግልጽ አድርገን ስናይ ማለት ነው። ግን አንደኛው ኢዕራብ ቀለል ያለው ኢዕራብ ግን መብኒ ያለ ስኩን ብሎ መገላገሉ ይሻላል ማለት ነው። ሌላው ናኡል ፋዒሊነ ወይም ደግሞ ይቺ አሁን ለአንድ ለሙተከሊም ብቻ ናት። አና ሙተከሊም ነው ይሄ። ضربቱ መታወኝ እማ እኔ። ሌላው ናኡል ፋዒል ሲቀጠልበት ይቺ መብኒ ያለ ስኩን ይቺ ና ስትቀጠል ማለት ነው። ስለዚህ ضربና መታን የሚለው ቃል ሲቀጠል ነው። ضربና መቼ እንዴት ነበር አስሉ? ضرب እቺ እንደዚች ነበር አስሉ። እቺ ፈትሕ ናት። እቺ ضربنا ይሆን ነበረ። አሁን ይሄ ማዕናው ራሱ ይቀየርብናል። አሁን ይሄ ስንኩን ባናደርገው ضربنا አሁን ضرب እኛ መታን የሚለውን ነገር እቺን ባዋን ግዴታ ስኩን ማድረግ አለብኝ። ስለዚህ የዚህን ጊዜ አሁንም መብኒ ያለ ስኩን እንለዋለን ማለት ነው። ወይም ደግሞ ኑነል ኢናት ሲቀጠልበት የሴቶቹ ደግሞ አሉ ወይም መቱ እነሱ ኑነል ኢናት ኑን ኢናስ ማለት ነው። ለምሳሌ ቁልና ضربنا ይሄም ሲቀጠልበት አስሉ እንዴት ነበረ? ضرب እንደዚህ ነበር። ضربنا ይሄም ማዕና አይሰጥም። ስለዚህ ለኺፋ ሲባል ይቺን ምን ትደረጋለች? ስኩን ትደረጋለች። የዚህ ጊዜ ضربنا ሴቶቹ መቱ የሚለው ማዕና ይሰጠናል ማለት ነው። ስለዚህ የዚህ በሶስቱ ሐለት ምን ይሆናል ማለት ነው? ፊዕል ማዲ መብኒ ያለ ስኩን ይሆናል ማለት ነው። ስለዚህ ኢዕራቡ እንዴት ነው የምናደርገው? ፊዕል ማዲ መብኒ ያለ ስኩን፣ አታ አልፋዒል፣ ኑን ፋዒል፣ ኑን ኒስዋ ፋዒል እያል ይሄንን ደግሞ በቀጣይ ኢንሻአላህ ኢዕራቡ እናየዋለን። አልሙሂም ታ አልፋዒል፣ ኑን አልፋዒል እና ኑን አልኢናስ ሲቀጠሉበት እንደገና መልሶ መብኒ ያለ ስኩን ይሆናል ማለት ነው። ስለዚህ የፊዕል ማዲ ሁክሙ ይሄ ነው ማለት ነው። አስሉ ፈትሕ ነው፣ ግን እነዚህ አይነት ነገሮች ሲቀጠሉበት ወደ መብኒ ያለ ضم እና ወደ መብኒ ያለ ስኩን ይሄዳል ማለት ነው። ስለዚህ በሁለት አይነት ኢዕራብ እናደርገዋለን ብለናል። ወይ ሙቀደር እንለዋለን እዚህ ጋር ቀለል ያለው ግን መብኒ ያለ ضم ብሎ ማለፉ ነው። እዚህ ጋር መብኒ ያለ ስኩን ብሎ እናልፈዋለን። እዚህ ጋር ግን መናዕ ሚን ዙሁሪሃ ተዓዙር እንለዋለን ማለት ነው። የከለከለው ተዓዙርነት ስለሆነ መናዕ ሚን ዙሁሪሃ እንደ ሌሎቹ ይቀላል ስለሆነ መናዕ ሚን ዙሁሪሃ አተዓዙር ብለን እናልፈዋለን ማለት ነው። ናም ሁለተኛው ታኒየን አልፊዕል አልአምር ነው። ወልአምሩ መጅዙሙን አበዳ ይለናል ማለት ነው። ልክ እንደ ማዲ መፍቱሑን አበዳ እንዳለው ይህም ደግሞ መጅዙሙን አበዳ። ላኪን መጅዙሙን አበዳ ካልን መጅዙም ካልን ወደ ኢዕራብ እየሄደብን ነው። ስለዚህ ይሄ የኩፍዮች አባባል ነው። ያኒ ኩፍዮች አምረን መጅዙም ነው ኢዕራብ ይገባዋል መጅዙም እንለዋለን ይላሉ። ላኪን በበስሪዮች አካሄድ ወይ በጅምሁሮች አካሄድ ግን ያኒ ስኩን ነው የሚሆነው፣ መብኒ ያለ ስኩን ነው የሚሆነው። ስለዚህ ሁል ጊዜ ፊዕል አልአምር መብኒ አለ ስኩን ነው የሚሆነው። መብኒ ያለ ስኩን ነው እንጂ የሚሆነው ያኒ መጅዙም አይሆንም። ያው ጀዝም ላይ ያየነው አላማው አስልያው ስኩን ነው። ለዚህኛ ይሄ ጀዝም የምንለው አልቃበል ኢዕራብ ላይ ብቻ ነው። ኢዕራቡ ደግሞ ሙዳሪዕና እስም ላይ ብቻ ነው። ስለዚህ ሙዳሪዕ ላይ ነው ስኩን ያኒ መጅዙም የምንለው። ፊዕል አልአምር ግን በበስሪዮች መጅዙም ይሉታል፣ ያኒ ወደ ኢዕራብ ይወስዱታል። ላኪን አሰሑ ግን መብኒ ያለ ስኩን ነው። ሁሉ ጊዜ መብኒ አለ ስኩን ነው የሚሆነው እንጂ መጅዙም እንደ ኢዕራብ መጅዙም አንለውም ነው። ኢዘን ፊዕል አልአምር መብኒ አለ ስኩን ነው ማለት ነው። አራት አይነት ሐለት አለው። አንደኛው ያኒ ምናቀው ኢዝሃብ እኽሩጅ መብኒ ያለ ስኩን ማለት ነው። እነዚህ ማለት ነው። ይሄ አንደኛው አስል ነው። ይሄ የምናውቀው ኢዝሃብ እነዚህ ብለን የምንቆጥራቸው እነዚህ አስል ናቸው የሚታወቁ። ዩብና ዐላ ሐذፍ ሐርፍ ሊላ ሲሆን ዩብና ዐላ ሐذፍ ሐርፍ ሊላ ሲሆን ለምሳሌ ኢተቂላህ ኡድዑ ረበኩም ኢተቂላህ ኢተቂ ኡድዑ ዋውና ቃፍ እዚህ ጋር ከቃፍ ቀጥሎ ያ ነበረ አስሉ ማለት ነው። ኡድዑ ኢተቂ እነዚህ ነበሩ ማለት ነው። ስለዚህ ፊዕል አልአምር ላይ ግን ቀጥታ
ስናዝበት ኢዝሃብ ኹሩጅ ነበረ። ሐርፈ ሊላ ካለው ግን መብኒ ያለ ስኩን ሳይሆን የምንለው መብኒ ያለ ሐذፍ ሐርፈ ሊላ መብኒ አላ ሐذፍ ሐርፍ አልዒላ ሐርፈ ሊላ እንደሚታወቀው አሊፍ ዋውና ያ ናቸው። ስለዚህ እነዚህ ያሉበት አምር ካገኘን ምንድነው የምናደርገው? መብኒ ያለ ሐذፍ ሐርፈ ሊላ ነው የምንለው። ስለዚህ ፊዕል ሙዳሪ የመጀመሪያው ኢዕራብ ምንድነው? መብኒ ያለ ስኩን። ሁለተኛው ኢዕራባችን ምንድነው? ሐذፍ ሐርፈ ሊላ። እነዚህ አሊፍና ዋው ያ ያገኘንበት ፊዕል አምር ልክ እንደ ፊዕል ሙዳሪ ማለት ነው። መጅዝም በሚሆንበት ሰዓት አላማ ይዘሙ ቢሂል ሙዳሪ ከተባላችሁ ልክ ይሄ ነው ማለት ነው አስሉ። ስለዚህ አሊፍ ዋውና ያ ከመጣ ፊዕል ሙዳሪ ላይ ያኒ ፊዕል አምር ላይ መጨረሻው ላይ ማለት ነው ከነዚህ ሶስቱ አንዱ ከመጣ እንዴት ነው ኢዕራብ የምናደርገው? ሐذፍ ማድረግ። ዋውን እዚህ ጋር ነበረች ሐذፍ እናደርጋለን። ያ ነበረች ሐذፍ አድርገን መብኒ ያለ ሐذፍ ሐርፈ ሊላ እንለዋለን ማለት ነው። ሶስተኛው ደግሞ ዩብና አላ ሐذፍ ኑን ሐذፍ ኑን በመጣል ሐذፍ አኑን በመጣል መብኒ ይደረጋል ማለት ነው። መቼ ነው ይሄ የሚሆነው? ሐذፍ ኑን ተጥሎ ኢዕራብ የሚደረገው መቼ ነው? ሐذፍ ኑን ተጥሎ የሚደረገው ዋውል ጀማዓ አሊፉ ትነይኒ ያውል ሙኻጠባ ሲቀጠልበት ልክ ፊዕል ሙዳሪ ላይ እነዚህ የፍዓላኒ ተፍዓላኒ የፍዓሉነ ተፍዓሊነ አፍዓል አልኸምሳ ናቸው ማለት ነው። አሁን ግራ እንዳይገባችሁ እነዚህ ፊዕል ሙዳሪ ናቸው። በእነዚህ ስናዝ ያውን ፊዕል ሙዳሪ ነው። የፍዓሊን ተፍዓሊ ተፍዓሉ ፈኢን ለም ተፍዓሉ ያልናቸው። አሁን አምር ብናረጋቸውስ ይፍዓሉ ብንልስ? ለምሳሌ አምር ሲደረግ ያዋ እቺ ሐርፈል ሙዳሪያ ትወድቃለች። ይፍዓሉ ለምሳሌ የፍዓሉ የሚለውን አምር እናድርገው። የፍዓሉ ነበር አስሉ ይሰራሉ ነው። የክቱቡነ ይጽፋሉ ነው። አሁን የክቱቡነ አሁን ይህን አምር ብናረገው ከተበ ነበር አስሉ የክቱቡነ ይጽፋሉ። ዋውና ኑን ደግሞ ጨምረን ለጀማዓ ለወንዶች ጀማዓ አደረግ ነው። ይዘን አምር ብናደርገው እንዴት ነው የሚሆነው? ሐርፈል ሙዳራ እንጥላለን። ይችን ስንጥላት ካፍ ታ ክቱቡነ ሆነ። ካፍ በስኩን ስለማይጀመር ሐምዘቱል ወስል እናምጣ ኦክ ቱ ቡ ሆነ ማለት ነው። አሁን አምር ስለሆነ ማንን እንጥላለን? ኑን አትመጣም ማለት ነው የዚህን ጊዜ አምር ስለሆነ። ስለዚህ ምን ብለን ነው ኢዕራብ የምናደርገው? እቺ ኑን አትመጣም። ስለዚህ መብኒ አላ ሐذፍ ኑን መብኒ። እዛ ጋር ፊዕል ሙዳሪ ላይ ግን ሐርፍ ጀዝም ቢገባበት ምንድን ነበር የሚሆነው? ለም የክቱቡ ነው የምንለው። ስለዚህ ኢዕራባችን ፊዕል ሙዳሪ መጅዙም ቢለም ወዓላመቱ ጀዝሚሂ ሐذፍ ሐርፈ ሊላ ነበር ወዓላመቱ ጀዝሚሂ። እዚህ ጋር ግን መብኒ አላ ሐذፍ ኑን ነው የምንለው። መብኒ አላ ሐذፍ ኑን። ስለዚህ ከነዚህ ውስጥ አምርስ በምናደርግ ጊዜ ኢዕራባችን የሚሆነው ምንድነው? ኑኗን እየጣልን መብኒ ያለ ሐذፍ ኑን እያልን እንሄዳለን። ስለዚህ በሶስቱ ሐለት በእንደዚህ አይነት መልኩ እንሄዳለን። የመጀመሪያው መብኒ ያለ ስኩን፣ ከዛ ሐርፈ ሊላ ሲመጣበት ሐርፈ ሊላውን ጥለን መብኒ ያለ ሐذፍ ሐርፈ ሊላ። እዚህ ጋር ደግሞ ኑን ሲመጣ እነ ፈዓላኒ በአምር መልኩ ሲመጡ ደግሞ እነሱን መብኒ ያለ ሐذፍ ኑን እንላለን ማለት ነው። አራተኛው መብኒ ያለ الفتح ሲሆን ዩብና على الفتح يبنى على الفتح መብኒ ያለ الفتح መቼ ነው የሚሆነው? ደግሞ የተተሰለ ቢህ ኑን ተውኪድ። ኑን ተውኪድ ሲቀጠልስ ኑን ተውኪድ ማለት በርግጥ አላህን አመስግን የሚለውን ማዕና የሚሰጣልን ኑን ተውኪድ። ለምሳሌ ብንቀጥልበት ለምሳሌ ኢዝሃበነ እሽኩረን አላህ ብለን እንደዚህ የምንጠቅሳቸው ለምሳሌ ኢዝሃበነ። አሁን አስሉ ምን ነበር? ኢዝሃብ ነበር። ኑን ተውኪድ ሲመጣ እቺ ፈትሕ ትሆናለች፣ ወደ ፈትሕ ትቀየራለች ማለት ነው። ስለዚህ መብኒ አለል ፈትሕ እንለዋለን ማለት ነው። መብኒ አለል ፈትሕ እንለዋለን። ከሙዳሪ ጋር ትንሽ ይመሳሰላል። የዝሃበነ ስንላይ እዛ ጋር መብኒ አለል ፈትሕ ነው ያልነው። የዝሃበነ የክቱበነ ስንል ኑን ተውኪድ ሲቀጥል፣ አሁንም እዚህ ጋር ኑን አምር ላይ ኑን ተውኪድ ከተቀጠለበት
ምንድነው የምናደርገው? መብኒ አለ አልፈትሕ እንላለን ማለት ነው። ስለዚህ በእነዚህ በአራቱ ሐለት ፊዕል ሙዳሪ መብኒ ይሆናል። ይሄ አስሉ ነው። እነዚህ ግን ሐርፈ ሊላ በመጣል ህትፍኑን በመጣል ዩብና አልፈ ከነዚህ ውጪ አናገኛቸውም ማለት ነው። በእንደዚህ ሐለት ሆኖ ነው የምናገኘው። ስለዚህ ፊዕል አምርና ፊዕል ማዲ በዚህ አይነት መልኩ ኢዕራባቸው ይሄን ይመስላል ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ሙዳሪዕ እናያለን። ማ ካነ ፊ አወሊ ሀደ ዘዋኢድ አልአርበዒ ከሚለው ጀምሮ ሙዳሪዕን ደግሞ በሰፊው ኢዕራቡን እናያለን ማለት ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።